ሰላም እንደምን ሰንብታችኋል? የተወደዳችሁ ተመልካቾቻችን በሳምንቱ በምስራቅ አብያተ ክርስቲያናት የተደረጉ አበይት ክስተቶችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በካቶሊክ የምስራቅ አብያተ ክርስቲያናት የአሶሪያ ፓትርያርክ ማር አዋ ሶስተኛ ቻይናን ጎበኙ። በካቶሊክ የምስራቅ አብያተ ክርስቲያናት የአሶሪያ ፓትርያርክ ማር አዋ ሶስተኛ ከጥቅምት 6 እስከ 10 ቀን 2018 ዓ.ም በቻይና ሆንግ ኮንግ ጉብኝት አድርገዋል። የካቶሊክ የምስራቅ አብያተ ክርስቲያናት የአሶሪያ ፓትርያርክ ማር አዋ ሶስተኛ በሆንግ ኮንግና በማካኦ ግዛት የሚገኙ የአንጀሊካን ቤተክርስቲያን ለመጎብኘት እንዲሁም ከሶሪያ የመጡ ክርስቲያን መነኮሳት ወደ ቻይና መድረሳቸውን የሚያመላክተውን በ7ኛው ክፍለ ዘመን የተገነባውን የዣን ኔስቶሪያን ስቴል ተብሎ የሚጠራውን የታንግ ስርወ መንግስት የኖራ ድንጋይ ሐውልት የተገነባበትን 400ኛ ዓመት ለማክበር መሆኑ ተገልጿል። ስፍራው በ7ኛው ክፍለ ዘመን መጀመሪያ ላይ የምስራቅ ቤተክርስቲያን በቻይና መገኘቷን የሚያሳይ መሆኑን መረጃዎች ያሳያሉ። በጉብኝት መርሃ ግብሩ ላይ ምሁራንና የሃይማኖት መሪዎች ተሳታፊ ሆነዋል። በጋዛ የተኩስ አቁም ስምምነት ከተደረገ በኋላ የመጀመሪያው ሚስጥረ ጥምቀት ተሰጠ። በጋዛ የተኩስ አቁም ስምምነት ከተደረገ በኋላ ጥቅምት 16 ቀን 2018 ዓ.ም በጋዛ በሚገኘው የቅዱስ ቤተሰብ ቤተክርስቲያን የመጀመሪያው ሚስጥረ ጥምቀት ተሰጠ። የቁምስናው ቆሞስ አባ ገብርኤል ሮማኔሊ በኢንስታግራም ገጻቸው እንዳስታወቁት ማርኮ ናደር ሀብሺ የተባለ ወጣት በጋዛ በሚገኘው የቅዱስ ቤተሰብ ቤተክርስቲያን ሚስጥረ ጥምቀት መቀበሉን ተናግረዋል። ይህም በአካባቢው የተኩስ አቁም ከተደረገ በኋላ በቁምስና ውስጥ የተካሄደው የመጀመሪያው ጥምቀት ነው። ባለፉት 2 ዓመታት በግጭቱ በእጅግ ለተጎዳው የጋዛ ክርስቲያን ማህበረሰብ ተስፋ ሰጪ ምልክት መሆኑም ተመላክቷል። አዲስ የልጃገረዶች መኖሪያ በጂዩምሪ ተከፈተ። የአማላጇ ድንግል ማርያም እህቶች በአርሜኒያ ጂዩምሪ አዲስ የልጃገረዶች መኖሪያ ከፈቱ። አዲሱ የመኖሪያ ቤት በቅርቡ ከተለያዩ የሀገሪቱ ክፍሎች የሚመጡ ተማሪዎችን ማስተናገድ ይጀምራል። ብቸኛ የአርሜኒያ ካቶሊክ እህቶች እንደመሆናቸው መጠን እህቶች ለወጣቶች ትምህርታዊና መንፈሳዊ ድጋፍ የመስጠት ስራን ይሰራሉ።